በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ስትራሉ እግዚአብሔር ከመይ ትውዕሉ ከመይ ተመሲዩ ሰብ ካብ ኣፍ እግዚኣብሔር ብዝወፅእ ኩሉ ቃል ደኣ እምበር ብእንጀራ ጥራሕ ኣይነብርን እዩ። ኢየሱስ ክርስቶስ ባዕሉ ፈጣሪን ፈራድን ኩሉ ከኣልን እናሃለወ ንምንታይ ተፈቲኑ? ንሕና ኸ እንታይ ንመሃር ካብዚ? ሰለስቱ ኣርእስተ ኃጣውእ ኸ እንታይ እዮም? ብኸመይ ከ ክንሽፍኖም ንኽእል? ናይ ኢየሱስ ክርስቶስ ፈተና ኣብ ጾም 40 ጎይታናን መድሕንናን ኢየሱስ ክርስቶስ ኣብ ግዜ ጾም ብሰይጣን ምፍታኑ ቅዱስ ማቴዎስ ኣብ ወንጌሉ ከምዚ ይብል። ብድሕሪ እዚ ድማ መንፈስ ቅዱስ ንኢየሱስ ክርስቶስ ብዲያብሎስ ክፍተን ናብ በረኻ ወሰዶ። ማቴዎስ ምዕራፍ 4:1 ነገር ግን ኢየሱስ ክርስቶስ ንኽፍትን መውሳዱ ብፍቓዱ እምበር ብናይ ዲያብሎስ መንገድታት ከምዘይኮነ ምፍላጥ የድሊ። ኣብ ጌቴሰማኒ ክጽልይ ከሎ ወልደ ዲያብሎስ ክሕዞ እንትምክሩ ነዳሓር ወዲቖም እዮም። ሽዑ ኣነ እየ ምስ በሎም እንዳሓረሩ ናብ ምድሪ ወደቑ። ዮሃንስ ምዕራፍ 18:1-7 ሰይጣን ንኢየሱስ ክርስቶስ ምእዛዝን ኮነ ናብ ዝደለዮ ቦታ ምውሳድ ብፍጹም ኣይኽእልን። እኳ ደኣስ ዓቕሙ ዘይፈልጥ ተሸኒፉ ደኣምበር ቅዱስ ዮሃንስ ኣብ ራእዩ ሰይጣን እንኳን ፈጣሪኡ መላእክቱ እውን ምሽናፍ ኣይኽእሉን። ኣብ ሰማይ ከዓ ውግእ ኮነ ሚካኤልን መላእክቱን ነቲ ገበል ተዋግእዎ፣ እቲ ገበል መላእክቱ ድማ ተዋጊኦምዎ እንተኾነ እቲ ገበልን መላእክቱን ተሳዒሩ እቲ ኣብ ሰማይ ዝነበረ በኣታቶም እውን ሰኣኑ። እቲ ንኹላ ዓለም ዘስሓተ ዓብዪ ገበል ተደርብዩ ንሱ እቲ ዲያብሎስ ወይ ሰይጣን ዝበሃል ናይ ጥንተ ተመን እዩ ናብ ምድሪ ተደርብዩ፣ መላእክቱ እውን ምስኡ ተደርበዩ። ኣብ ሰማይ ከዓ ኣብ ዝብል ድምፂ ሕዚ ብድሓን ሓይልን መንግስትን ናይ ኣምላኽ ኮይኑ እዩ፣ ስልጣን ከዓ ንመሲሕ ኮይኑ እዩ። እቲ ለይትን መዓልትን ኣብ ቅድሚ ኣምላኽና ዝኽሶም ዝነበረ ከሳሲ ኣሕዋትና ተደርብዩ እዩ እሞ። ራእይ ዮሃንስ ምዕራፍ 12:7-10 እዚ ዘርእየና ጸላኢና ናይ ዝኾነ ናይ ሰይጣን ሓይሊ ኣይሽንኳይ ካብ እግዚኣብሔር ካብ መላእክቲ ካልኦትን ቅዱሳትን ሓይሉ ዝሰኣነ እዩ። ስለዚ ንሕና ክርስቲያን ጸላኢና ዲያብሎስ ብጾም ብጸሎትን ምጽዋትን ከምንሽንፎ እዩ። ብምዃኑ ጎይታናን መድሕንናን ኢየሱስ ክርስቶስ ብዲያብሎስ ንኽፍተን ምፍቃድ ኣብ ምድሪ እንነብር ክርስቲያን ከምንፍተንን ፈተና ብመንፈስ ጭራን ብመንፈስ ዋልታን ተዓጢቕና ምሽናፍና ከምንኽእል መርኣያ ኮይኑ እንትምህረና እዩ። 3:4 ኃጣውእ ጎይታናን መድሕንናን ኢየሱስ ክርስቶስ ኣብ ግዜ ጾም ብሰይጣን ዝተፈተኖም 3 ኣርእስተ ኃጣውእ እናተባህሉ ይፍለጡ። ንሳቶም እውን ስስዕ ዘይምኽፋል እዩ። ሓደ ኣብ ዝደለናዮ ግዜ እንብህጎ ስለ ዘይንረኽቦ ንስስዕ ጎይታናን መድሕንናን ኢየሱስ ክርስቶስ ኣብ ገዳም ጾይሙ ንስስዕ ብየዋህነት ኣሸኒፉን እዩ። ሰይጣን ኣብ ቀዳማይ ኣብ ኣዳም ዝወለዶ ምትላል ኣብ ዳግማዊ ኣዳም ኣብ ኢየሱስ ክርስቶስ እንትዛረብ ተሰሚዑ እዩ። ኣዳም ዝተፈተነሉ ምትላል እግዚኣብሔርሲ በታ ካብኣ ብትበልዓላ መዓልቲ ኣዒንትኹም ከም ዝኽፈት ከም እግዚኣብሔር እውን ከም እትኾኑ ጽቡቕ ኸፍኣን ከዓ ከም እትፍለጡ ስለ ዝፈለጠ እዩ ኣይትብላዕ ዝበልክዎ እምበር ከቶ ኣይትሞትን ኢኹም በላ። እታ ሰበይቲ ድማ እታ ኦም ንዓይ ጽብቕቲ እታ ፍሬኣ ንምብላዕ ዝበህጋ ጥበብ ብምሃብን ሰናይ ምዃና ሪኣ ካብታ ፍረ ኦም ወሲዳ በልዐት። ንሰብኣያ ሃበቶ፣ ንሱ እውን ምስኣ በልዐ። ዘፍጥረት ምዕራፍ 3:4-6 ክርስቶስ እውን ፍጹም ሰብ ስለ ዝኾነ ጦምዩ ንዲያብሎስ ምስ ተረኣዮ ብሰብ ኣምሲሉ ቀረቦ። ወዲ እግዚኣብሔር እንተኮይንካስ እዘን ኣእማን እዚኣተን እንጀራ ይኾና በሎ። ማቴዎስ ምዕራፍ 4:3 ናይ ዲያብሎስ ሓሳብ እሺ እንተኢሉ ትእዛዘይ እምቢ እንተኢሉ ድማ ድኻም ክብሎ እዩ
ኢሉ እዩ። ኢየሱስ ክርስቶስ ግና ሰብ ካብ ኣፍ እግዚኣብሔር ብዝወፀ ቃሉ ደኣ እምበር ብእንጀራ ጥራሕ ኣይነብርን እዩ ተባሂሉ ተፃሒፉ እዩ ኢሉ መለሰሉ። ማቴዎስ ምዕራፍ 4:4 ምስኩር ሰብ ካብ ኣፍ እግዚኣብሔር ብዝወፀ ኩሉ ቃል ደኣ እምበር ብእንጀራ ጥራሕ ከም ዘይነብር ምእንታ ክፈልጠኩም ንሱ ኣጨኒቁኩም ኣጥሚይኩምን ንስኻትኩም ዘይፈለጥኩምዎ ኣቦታትኩም እውን ዘይፈልጥዎ ማን ኣብሊዕኩም እዩ። ዘዳግም ምዕራፍ 8:3 ካልኣይ ትዕቢት ናይ ልቢ ኩርዓት እዩ። ኩርዓት ትዕቢት ይወልድ። ኣእምሮን ረቂቕ ማዕርግን ምጥቃም ዝብሉ ብዚ ይፍቶን ብዘይ ረድኤቱ ዝኾነ ነገር ስለዘየለ ካባኻትኩም ዝሓረሰ ወይ ዝጓሰ ሓሽከር ዘለዎ ኦም ካብ ወፍሪ ምስ ኣተወ ሽዑ ንሽዑ ክትድረ ተቐሚጠ ዝብል መን እዩ? ድራር ኣዳልወለይ ክሳዕ ዝበልዕ ስተ ከዓ ተዓጢቕካ ኣገልግለኒ ድሓር ንስኻ እውን ብላዕ ስተ እንዶ ኣይኮነን ዝበሎ ወይ ከዓ እቲ ሓሽከር እቲ ዝተኣዘዞኩም ምስ ገበርኩም ንሕና ዘይንጠቅሚ ኣገልገልቲ ኢና እቲ ክገብሮ ዝግበአና ኢና ዝገበርና በሎም። ሉቃስ ምዕራፍ 17:7-10 ብሓቂ እንተተመልኪትኩም ብተኣማንነት እንተገልግሉ ብቕንዕና እንተተመሪሑ እግዚኣብሔር ስለዝረድአኩም እዩ እሞ ስራሐይ ንምንታይ ኣይንገረለይን ምስጋናይ ንምንታይ ኣይፀሓፈለይን ሽመት ንምንታይ ኣይወሰኸለይን ኣይትበሉ ዝሐሸ ክብሪ ይፅበየኩም ኣሎ እዩ እንትብል እዩ። ገና ስምኩም ኣብ ሰማይ ስለዝተፃሕፈ ዳኣ ተሓጎሱ እምበር ከም ዝበለ ሉቃስ ምዕራፍ 10:20 ብናይ ባዕልና ብቕዓት ወፂኢቶም ከም ዝኾንና ዝተሓሳስበና ትዕቢት እዩ። ክርስቶስ ኣብ ናይ ኣገልገልቱ ቦታ ኣብ ቤተ መቅደስ ተፈቲኑ ንኣገልገልቱ ንካህናትን ትዕቢት ብትሕትና ኣሸኒፍና እዩ። ሽዑ ዲያብሎስ ናብቲ ቅድስቲ ከተማ ወሲዱ ኣብ ላዕለዋይ ጫፍ ቤተ መቅደስ ኣቆመ። ወዲ እግዚኣብሔር እንተኮይንካ እግርኻ ብእምኒ ከይትዕንቀፍሲ በእዳው ከፀሩኻ ንመላእክቱ ምእንታኻ ይእዞም ዝብል ፅሑፍ ኣሎ እሞ እስኪ ዘሊልካ ንታሕቲ ተወርወር በሎ። ማቴዎስ ምዕራፍ 4:5-6 ምስክሩ ኣብ እትኸዶ ኩሉ ክሕልወካ እግዚኣብሔር ንመላእክቱ ምእንታኻ ክእዝዞም እዩ እሞ ንሳቶም ከዓ እግርኻ ብእምኒ ከይትዕንቀፍ በእዳዎም ከልዕሉካ እዮም። ኣብ ልዕሊ ኩላተን ተመን ክትከይድ ኢኻ ክሽደን ኣንበሳን ገበልን ክትረግፅ ኢኻ። መዝሙረ ቅዱስ ዳዊት 91:10-13 ክርስቶስ ከምዚ በለ ንእግዚኣብሔር ኣምላኽካ ኣይትፈታተን ተባሂሉ ተፃሒፉ እዩ በሎ። ማቴዎስ ምዕራፍ 4:7 ምስክሩ ከምቲ ኣብ መሳሕ ዝተፈታተነኩም ንእግዚኣብሔር ኣምላኽኩም ኣይትፈታተንዎ። እግዚአብሔር ኣምላኽኩም ዝሃበኩም ሕግታቱ ትእዛዛቱን ኣፅኒዕኩም ሓለዉ። ዘዳግም ምዕራፍ 6:16-17 ሳልሳይ ፍቅረ ነዋይ ማለት ሰገበብነት ገንዘብ ምፍታው እዩ። ሰብ ሃፍቲ ድማ ብዘይ ፍትነት ገንዘብ ስለዘለዎም ኩሉ ዘለዎም ይመስሎም ብዘለዎም እዋን ኣይዕግቡን ካብ ኩሉ ኣብሊፆም ገንዘብ ይፈትው። ሃፍቲ ኣምላኽ ይኾኖም ናይ ምንባር ክብርን ሂወትን ምትራፍ እዩ። ሰብ ብኩሉ ኣብ ዓለም ዘሎ ረብሕኡ ነፍሱ ኣጥፊኡ እንታይ ይጠቕሞ ከም ዝብል ማቴዎስ ምዕራፍ 16:26 ክርስቶስ ንሓደ በዓል ሃፍቲ እምበኣር ሓንቲ ተሪፋትካ ኣላ ዘለካ ኩሉ ሸይጥካ ንድኻታት ሃብ ኣብ ሰማይ ሃብቲ ክትረክብ ኢኻ ንዓኻ ክትብለኒ በሎ። ንሱ ኸዚ ከዓ ነዚ ምስ ሰምዐ የመነ ሃብታም ስለዝነበረ ብዙሕ ሓዘነ። ሉቃስ ምዕራፍ 10:22-23 ነቲ ድሮ እንተይኮነ ነቲ ዝነበረኒ ክንመስል ኣለና ዘለኒ ይኣኽለኒ ንዝብል ግና ንእግዚኣብሔር ምምላኽ ብዙሕ ረብሓ ኣለዎ። ቀዳማይ ጢሞቴዎስ ምዕራፍ 6:6 ኣይፀግብን በሃላይነት ስግብግብነት ደርሚና ዓርስና ብምግዛእ ሃብቲ ነብስና ንወርስ ብመንፈስ ድኻታት ዝኾኑ ብፁዓን እዮም መንግስተ ሰማያት ናታቶም እያ ከም ዝብል ማቴዎስ ምዕራፍ 5:3 ክርስቶስ ንሰብ ሃፍቲ ገንዘብ እንትፈቱ ዘቃልሰና ፍቅረ ነዋይ ጸላኢ ነዋይ ኣሸኒፉ እዩ መሊሱ ዲያብሎስ የማና ነዊሕ ናብ ዝኾነ እምባ ወሲዱ መንግስትታት ኩሉ ዓለምን ክብሮምን ኣርእዩ እሞ ተደፊእካ እንተሰጊድካለይ እዚ ኩሉ ክበካ እየ ብሎ። ሽዑ ኢየሱስ ክርስቶስ ንእግዚኣብሔር ኣምላክካ ስገድ ንዕኡ ወይዱ ድማ ኣምልኮ ተባሂሉ ተፃሒፉ እዩ እሞ ኪድ ሰይጣን ካባይ ይርሓቅ በሎ። ድሕዚ ዲያብሎስ ሓዲጉ እንሆ ድማ መላእክቶም ኣምፂኦም ኣገልገልዎ። ማቴዎስ ምዕራፍ 4:8-11 ምስክሩ ንእግዚኣብሔር ኣምላክኩም ፍርሑ ንዕኡ ጥራሕ ኣምልኹ ብስኡሞ እውን መሓሉ። ዘዳግም ምዕራፍ 6:13 ናይ ንባብ ትርጉም ምስጢር ስጋዌ
ተሰዊርካ እምበር ንዓኻ ሓዊሱ ንኩሉ ፍጥረትካ ዝፈጠረካ ናይ ኩሉ ኣምላኽ ኣነ ስለዝኾንኩ ኣምልኾን ስግደትን ዝግበአካ ንዓኻ ንሰይጣን እንተኾነ ንዓይኒ እግዚኣብሔር እዩ እንትብሎ እዩ። ስለዚ ንክብሪ ስም ኢየሱስ ኩሉ ኣብ ሰማይ ኣብ ምድሪ ኣብ ትሕቲ ምድርን ዘሎ ብሩኽ ምእንታ ክንበርክከሉ ከም ዝብል ፊልጵስ ምዕራፍ 2:10 ዲያብሎስ ኣብ ኣይሁድ ሓዲሩ እስካብ ዝሰቅሎ ናብ ክርስቶስ ኣይቀረበን። ሽዑ ዲያብሎስ ፈተንኡ ኩሉ ምስ ወደአ ንግዚኡ ሓዲጉ ከም ዝብል ሉቃስ ምዕራፍ 4:13 ብሓፈሻ ክርስቶስ ብፍቃድ ፈተናታት ተፈቲኑ ዝሽነፍ ንዓና ንዘጋጥመና ፈተና ከመይ ጌርና ከም ንሽነፍ ንክምህረና እምበር ንሱ እማ ኩሉ ዝኽእል ኣምላኽ እዩ። ዘለና ምድሪ ብፈተና ዝተመልአት እያ። ስለዚ ነዚ ዘጋጥመና ፈተና ብጥበቡ ብልሓትን ክንሰግሮ ከም ዘለና እዩ ዝምህረና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እዘን ጠቅጠቁ ብኣፈ ትጓነ መላእክቲ